ጋሚ በምስራቅ አርሲ የደረሰው አሰቃቂ ግድያና ጥቃት ተከትሎ የወጡት እነዚህ ምስሎች መላውን የኦርቶዶክስ ተዋሕዶ አማኝ እንባ ያሰጩት ይገኛሉ። ምእመናን ሕይወታቸውን ለማዳን በሚሸሹበት በዚህ ጭንቅ ሰዓት ላይ ቅዱሳት ንዋያተ ቅዱሳቱንና የቤተ ክርስቲያኑን ክብር አስከብረው ተሸክመው በእግራቸው በረሃውን ያቋረጡ ይሰደዳሉ። እጅግ በጣም ያሳዝናል። ታሪክ የማይረሳው የዘመን ጥቁር አሻራ። ይህ የምታዩት ቪዲዮ የአርሲ ኦርቶዶክሳውያን የቤተ ክርስቲያኑን ጉልላትና ሌሎች ንዋያተ ቅዱሳትን ይዘው ሲሰደዱ ነው የሚያሳየው። ብዙዎችን በጣም እያስቆጣና በጣም እያሳዘነ ይገኛል። የምትመለከቷቸው የአርሲ ኦርቶዶክሳውያን ለሃይኪንግ ራሳቸውን ዘና ሊያደርጉ ወጥተው አይደለም። የኖሩበት ያደጉበት ያሉበት አካባቢ ላይ መኖር ስላልቻሉ ጽላቱን ይዘው እየተሰደዱ ነው። በመጀመሪያ በአርሲ ለተገደሉ ወገኖቻቸው እንዲሁም ቤተሰቦቻቸው ሁሉ መጽናናትን እመኛለሁ። ይሄ በየትኛውም የሀገራችን ክፍል ሊደረግ የማይገባ ማንም ሰው ሊፈጽመው የማይገባው በጣም ክፉ በደል ነው። ይሄን እቃወማለሁ። ሌላው ግን በዚህ ምክንያት ደግሞ ሌላ ጸብን፣ ሌላ ሁከትን፣ ሌላ ብጥብጥና ህዝባዊ የሆነ አመጽን ለማስነሳት ግን በእንደዚህ ባለ የሐሰት መረጃ የምታሰራጩ ሰዎች ግን ከድርጊታችሁ ብትቆጠቡ መልካም ይመስለኛል። ምክንያቱም ማንንም ስለማይጠቅም ማንንም የውሸት መረጃ ማንንም አይጠቅምም። ከላይ የተመለከታችሁት ሰዎች ምንድነው የሚሉት? ይሄው እንግዲህ በአርሲ ሰዎች ሲገደሉ፣ ቤተክርስቲያን ሲቃጠል ቤተክርስቲያን ነቅለው የሚሄዱ ወይም ደግሞ ታቦቱን ንዋየ ቅዱሳቱን ጉልላትን ይዘው እየተሰደዱ ያሉ ደግሞ ብለው ሌላ ሐሰተኛ መረጃ ደግሞ ይዘው መጥተዋል። እኔ ይሄን እኮ በጣም ነው የሚገርመው። እኔ አሁን የእውነት አርሲ የሚገኙ ሰዎች እንደዚህ ነው እንደሚለብሱት ነው? እንደዚህ ቁምጣ አድርገው ራሳቸው ላይ ጠምጥመው ጎጃም አዘነ እንደዛ አድርገው ነው የሚኖሩት? ለምን ይዋሻል? ሐሰተኛ መረጃ እስከ መቼ የሆነውን የደረሰውን ነገር እንደሚገባ ማሳየትና ትክክለኛ ፍትህ ለማግኘት ፍትህ ደግሞ ብቻ አይደለም፣ ከዚህ ቀጥሎም ደግሞ ይሄ ነገር እንዳይደገም ምን ማድረግ አለብን የሚለው ነገር ዲስከስ መደረግ ሲገባው የሐሰት መረጃ በመጥመቅ ሌላ ደግሞ ደም ማፋሰስና ወገኖች ላይ ስደትን ማስነሳት ይሄ ተገቢ አይደለም። ይሄ ኦልሞስት ከዓመት በፊት የተፈጠረ ነገር ነው። ከባህር ዳር ተነስተው ወደ ሐሙሲት አቅጣጫ አይደለው ይሄ ወደ ማኔ ቀጨኔ ወደሚባል አካባቢ ለመሄድ መንገድ ስለሌለው ወጣቶች ለቤተ ክርስቲያን ንዋየ ቅዱሳትን ጉልላት፣ የተለያዩ ቀለም፣ ሚስማር፣ ማዕት ነገር ገዝተው እየዘመሩ ሲሄዱ ነው የሚያሳየው። ነገር ግን ይሄንን እንግዲህ አሁን ከተፈጠረው ነገር ጋር አድርጎ አመጽ ለማስነሳት ግድያን፣ ደም ማፋሰስን፣ ሞትን፣ ህዝባዊ አመጽን ለማስነሳት መሞከር ግን ይሄ አንደኛ ክርስቲያን አይደለም። ክርስቲያንን ከሚል ማህበረሰብ እንደዚህ አይነት የሐሰት መረጃ